أيا طالب العلم قم لا تنام فإن الزمان انقضى وانصرم. شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان، فمن شهد منكم الشهر فليصمه، ومن كان مريضا أو على سفر فعدة من أيام أخر، يريد الله بكم اليسر ولا يريد بكم العسر، ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون. الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا، وأشهد أن لا إله إلا الله وحده لا شريك له، وأشهد أن نبينا وحبيبنا محمدا صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد، أوصيكم ونفسي بتقوى الله يا عباد الله، فاتقوا الله تعالى حق التقوى. يا الله باروچوي الله ያዘዘንን በመታዘዝ የከለከለንን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ እንፍራው። ለአኺራችን ስንቅ እንያዝ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራት ነው። የአላህ ባሮች ሆይ የሰው ልጅ የዱንያም ይሁን የአኺራ ደስታው የተሟላ የተሳካ ሊሆን የሚችለው አላህ ለሰው ልጆች መመሪያ አድርጎ ያወረደውን ቁርአንን ስናውቅ፣ ስንማር፣ ህጉን ስንተገበር ነው። ክብር ያለው ሰላም ያለው ደስታ ያለው ዱንያ ላይ ከኩፍር ከወንጀል አደጋ፣ አኺራ ላይ ከጀሃነም እሳት አደጋ መዳን የሚቻለው የሚሳካው በህይወታችን ቁርአንን ስንተገበር ነው። ለመልካም ነገር ሁሉ የሚመራ መጽሐፍ ነው። የሰው ልጅን እይታና አስተሳሰብ ብሩህ የሚያደርግ፣ አቅልን አእምሮን የሚያሳድግ፣ ልብን የሚያስተካክል አላህ ተባረከ ወተዓላ ለሰው ልጆች ሁዳ መመሪያ አድርጎ ያወረደው የተባረከ መጽሐፍ ነው። ቁርአን ዱንያ አኺራችንን የሚያስተካክለው አንድም የተከበረው የአላህ ቃል ነው ብለን ስናምንበት፣ ክብር ትኩረት ስንሰጠው፣ ልብ ሰተን ስናደምጠው፣ መድኃኒቴ ነው ብለን ስንወስደው፣ በየቀኑ ምግብ እንደሚያስፈልገን ስንታመም መድኃኒት እንደሚያስፈልገን ሁሉ በቋሚነት ቁርአን ያስፈልገናል። ቁርአንን አላህ ሽፋእ ብሏል። ያ አዩሃ ናሱ ቀድ ጃአኩም ቡርሃኑ ሚን ረቢኩም ወአንዘልና ኢለይኩም ኑረን ሙቢና። እናንተ የሰው ልጆች ሆይ ብርሃንን የያዘ ሁሉን ነገር ግልጥ አድርጎ የሚያስረዳ መጽሐፍን አውርደንላችኋል። ወኑነዚሉ ሚነል ቁርአኒ ማ ሁወ ሺፋእ፣ ከሰማይ ከሚወርዱ ነገሮች ቁርአን የሚባል ነገር አውርደናል። ምንድነው ጥቅሙ? ሺፋእ ፈውስ ነው ብሏል አላህ ተባረከ ወተዓላ። ህይወት ላይ ስኬት እንዲገኝ ሰላም እንዲገኝ ቁርአን ያስፈልገናል። ቁርአኑ በእጃችን ስለያዝ ነው። አንዳንድ ሰዎች እንደሚያደርጉት ግንባራችንን ስላስነካ ነው፣ ስለሳም ነው፣ ስለተሸከም ነው፣ ግርግዳ ላይ ስለሰቀል ነው ሳይሆን ስላመንበት ይጠቅመን፣ ካመንበት አስተንተነን አስተውለን ከቀራ ነው። ሁሉም የሚችለውና ከሁሉም የሚፈልገው ደግሞ ምክሩን ከተቀበለን ነው። ቁርአንን አሳምሮ መቅራቱ በቃል መሸምደዱ ብቻም በቂ አይደለም። ዋናው ትልቁ ግቡ የመሐፈዙም የመማሩም የማስተማሩም ቁርአን የማውረዱም ዓላማው ቀቡሉ መዋዒዝህ የቁርአንን ምክር መቀበልና መተግበር። ምድራዊ
ህገ መንግስቶችን ከምናከብረው በላይ ከሰማይ የመጣውን የአላህን የቁርአን ህግ ስርዓት መጠበቅ ይገባን። የቁርአንን መመሪያ መቀበል ይገባን። ምክሩን ተግሳጹን ያስፈልገኛል ብሎ ቢመርም በዘመኑ ቢከብድም ከዘመን ጋር አይሄድም ከአብዛኛው ሰው ጋር ለመኗኗር ቁርአንን መከተል ከባድ ነው በዚህ ጊዜ ቢሉም ሰዎች መድኃኒት እየመረረ እየጎመዘዘ እያቃጠለ እንደሚወሰደው ቁርአን መድኃኒቴ ነው ተብሎ መወሰድ አለበት። ቁርአን ሁሉንም ልንቀበል ልናስተነትን የሚገባን ከመሆኑም ጋር አንዱ ቁርአን ከአንዱ ይበልጣል። የቁርአን ሱራዎች አንዱ ከአንዱ የቁርአን አንቀጾች አንዱ ከአንዱ ይለያልና ፈዳኢሉል ቁርአን የአንዳንድ ሱራዎች የአንዳንድ አንቀጾች ብልጫ አህለ ሱና ወልጀማዓ ዘንድ የሚታወቅ ነው። ሁሉንም ቁርአን ከማስተንተን ጋር ደግሞ አለፍ ተብሎ የበለጠ ትኩረት የሚያስፈልጋቸው የቁርአን አንቀጾች አሉ። በዛሬው ኹጥባችን ባጭሩ አንዲት ሱራ ውስጥ ሱረቱ ኒዕም የጸጋዎች የኒዕማዎች ሱራ ውስጥ አነሕል ውስጥ የምትገኝን አንቀጽ ባጭሩ ምንማማር ይሆናል። በዚህ አንቀጽ የተመከርነውን ምክር ከተገበረን ህይወታችን ይስተካከላል። ያዝ ለቀቅ አናደርግም፣ ወለም ዘለም አንልም። ልክ እንደ አየር ጸባይ የኛ ጸባይም አይቀያየርም። በችግርም በደስታም ብናገኝም ብናጣም ደስ ቢለንም ቢከፋንም የትም ብንሆን መርህ ይኖረናል፣ ማንለቀው መንገድ ይኖረናል። እነዚህና መሰል አንቀጾችን ስንተገብር ቃለ አላሁ ተዓላ ኢነ አላህ የእሙሩ ቢልዐድሊ ወልኢሕሳኒ ወኢታኢ ዚል ቁርባ ወየንሃ ዐኒል ፈሕሻኢ ወልሙንከሪ ወልበግይ የዒዙኩም ለዐለኩም ተዘከሩን። ጌታ አላህ ያዛል። ትእዛዞች መፈጸም ያለባቸው ከየትኞቹም መፈጸም ካለባቸው መተግበር ካለባቸው ትእዛዞች ሁሉ የበላይ ትእዛዝ የአላህ ትእዛዝ ነው። ኢነላህ የእሙሩ አላህ በቋሚነት ሁሌም ያዛችኋል ምን እንድናደርግ ቢልዐድሊ ፍትህን እንድንጠብቅ ሚዛንን እንድንጠብቅ ወልኢሕሳኒ ምንሰራውን ስራ ሁሉ እንድናሳምር እንድናስተካከል ወኢታኢ ዚል ቁርባ የዝምድና ባለቤቶች ከወላጆች ጀምሮ ልጆችን ጨምሮ መስጠት ያለባቸውን ሐቅ ሁሉ እንድሰጡ መልካም ነገር ሁሉ እንድታደርጉ ወየንሃ በተቃራኒው ደግሞ አላህ ይከለክላችኋል ዐኒል ፈሕሻ ጸያፍ የሆኑ የሚዘገንኑ ወንጀሎችን ከመስራት እንድትታቀቡ ወልሙንከሪ የተከለከሉ የተወገዙ ወንጀሎችን በየደረጃቸው ክብደታቸው የሚለያይ ወንጀሎችን ትንሽ ነው ትልቅ ነው ሳትሉ እንድትርቁ አላህ ያስጠነቅቃችኋል። ወልበግይ ወሰን ማለፍን ራስንም ይሁን ሌሎችን መበደልን አላህ ይከለክላችኋል። የዒዙኩም ይሄንንም ይሁን ሌሎችን ምክሮችን በመስጠት አላህ ይገስጻችኋል። ለዐለኩም ተዘከሩን ታስተውሉ ዘንድ ትገነዘቡ ዘንድ ትማሩ ዘንድ ይላል። ቀደም ሲል ቁርአንን መቅራቱ መሸምደዱ ማዳመጡ ብቻ አይደለም የሚጠቅመው። ለዐለኩም ተዘከሩን ቁርአን የማውረድ በቁርአን የመመከር ዓላማው ምንድነው? ማገናዘብ የሚጠቅመውን የታዘዝነውን መልካሙን ማድረግ መጥፎውን መተውን። በዚህች አንዲት አንቀጽ የተነገሩን ምክሮች የሰማይ የምድር ዋስትና ናቸው። በሰማይ በኩል ሊመጡ የሚችሉ የተለያዩ አደጋዎች ወደኛ እንዳይመጡ የሚደረጉት ከምድር የሰው ልጆችን ሊያጠቁ የሚችሉ አደጋዎችን ባሉበት እንዲቆዩ የሚደረጉት በዚህ የቁርአን አንቀጽ የተመከርነውን ምክር ስንተገብር። እነዚህ ምክሮችን መላው የሰው ልጅ ሲተዋቸው ሰማይም ምድርም አህዋላቸው ይለወጣል። ሰማይ ትሰባበራለች፣ ከሰማይ አደጋ ይመጣል፣ ከምድር አደጋ ይፈልቃል። በዚህ አንቀጽ የተነገሩን መርሆዎች ከተገበርናቸው ህይወታችን ላይ ሰላምን ደስታን እንድናገኝ የሚያደርጉ ናቸው። ከአብዱላህ ብን መስዑድ ታላቁ ሰሓቢ እንደተነገረው አጅመዑ አየትን ፊል ቁርአን ሊልኸይሪ ወነህይ ዐኒ ሸሪ ሃዚሂል አያ ብለዋል። ቁርአን ውስጥ ካሉ 6000 ምናምን አንቀጾች ውስጥ ይበልጥ ኸይር መልካም ነገርን ሁሉ ሰብስባ የያዘች መጥፎ ነገርን ሁሉ ባጭሩ ምትከለክል አንቀጽ ብትኖር እቺ የሱረቱ አነሕል 9ኛው ቁጥር 90 አንቀጽ ናት ብለው ኸይርን ሁሉ ታዛለች ታመለክታለች፣ ከመጥፎ ነገር ሁሉ ምትከለክል አንቀጽ ናት። ሐሰኑል በስሪ የሚባሉት የሰሓባዎች ተማሪ ጥበበኛ ሰው ደግሞ ስለዚህ አንቀጽ ሲናገሩ ለም ተትሩክ ሃዚሂል አየቱ ኸይረን ኢላ አመረት ቢሂ ወላ ሸረን ኢላ ወነሀት ዐንሁ ብላ አንቀጽ
ባጭሩም ቢሆን ኸይር የተባለን ሁሉ አዛለች፣ መጥፎ የሚባል ነገር ሁሉ ከልክላለች። አንዲት አንቀጽ ናት፣ ነገር ግን ጠቅላላውን የቁርአን መልእክት ሰብስባ ይዛለች ማለት ይቻላል። ሌላው ደግሞ ቀታዳ የሚባሉ ታላቅ ታቢዒ የሱሐባ ተማሪ ስለዚህች ስለ ሱረቱ ነሕል አንቀጽ 90 ሲናገሩ ለይሰ ሚን ኹሉቅን ሐሰንን ዩዕመሉ ቢሂ ወዩስተሐቡ ኢላ አመረ አላሁ ቢሂ ፊ ሃዚሂል አያ። አላህ ተባረከ ወተዓላ የሚወደው መልካም ስነ ምግባር አንድ እንኳ ሳይቀር እቺ አንቀጽ አዛለች። በተቃራኒው ደግሞ አላህ የሚጠላውን መጥፎ ስነ ምግባር ሁሉ እዚች አንቀጽ አላህ ከልክሏል። አንቀጹ አንድ ናት፣ ቀደም ሲል ቀርተናታል። ነገር ግን የያዘችው መልእክት ዋና ዋና አንኳር ኸይሮችን ሁሉ ጠቆም አድርጋለች። መጥፎ ነገሮችንም ኢኽቲሳር ባጭሩ ከልክላለች። አቅል ያለው ሰው ተጠቅሶ በምልክት ሁሉ ይገባዋል፣ ብዙም ባይዘረዘር። አቅል የሌለው ልብ የሌለው ቁርአን አይደለም ከቁርአን አንድ አንቀጽ አይደለም ሙሉ የቁርአን አንቀጾች ሱራዎች ተውራትና እንጂልም ሳይበረዙ በፊት የያዟቸው መልእክቶች ዘቡርም ፉርቃንም ቢጨምርለት ልብ የሌለው አቅል የሌለው መመከር ማይፈልግ ሰው የእሱ ትልቅ ስራ መስማት ብቻ የሆነ ሰው የሰማውን ወደ ልቡ ማያስተላልፍ ሰው አንድ አንቀጽ አይደለም 1000 አንቀጽም 1 ሚሊዮን አንቀጽም ሊለውጠው አይችልም። ቁርአንን ስንቀራው ልክ እንደ መድኃኒት ከወሰድነው እንደ ምግብ ከቆጠርነው ያጠግባል፣ ውስጥ ላይ ያለን ችግር ይቀርፋል፣ ቁስልን ያሽራል፣ ይፈውሳል። በዚህ አንቀጽ የተነገሩ ምክሮችን ባጭሩ ስናይ አንደኛውና የመጀመሪያው አድል ነው። አላህ ፍትሃዊ እንድንሆን አዞናል። ፍትሃዊ መሆን ማለት ግዴታን ሙሉ በሙሉ መወጣት ማለት ነው። ምንም አለማጉደል ማለት ነው። የአላህን ሐቅ መጠበቅ፣ በሱ አለማሻረክ፣ ምንሰራውን መልካም ስራ ለሱ ብቻ ብለን መስራት፣ ለጉራ፣ ለታይታ፣ ለፉክክር፣ ለዝና፣ ለአድናቆት ሳይሆን በኢኽላስ ወደ አላህ ልቃረብበት፣ የእሱን ፊት ላገኝበት፣ እሱ ዘንድ ልሸለምበት ተብሎ መልካም ስራ መስራት፣ ያዘዘንም በሙሉ መታዘዝ እንዳቅማችን፣ የከለከለን በሙሉ መከልከል፣ ወሰን ሳናልፍ ሳናጎድል። ማጥበቅንም አላህ አይወድም፣ አብዝቶ ማላላት ልቅ መሆንንም አላህ አይፈልግም። ይሄም አድል ውስጥ ይገባል። ያንዳንዱን ለአላህ የምንሰራውን ስራ አሳምረን መስራት አድልን ማስተካከል ማሳመር። አላህ ፈጥሮን ረዝቆን ሳለ የእሱን ሐቅ አለመርሳት፣ አኼራን አለመርሳት፣ እሱ ያከበደውን ነገር አቅልሎ አለመመልከት፣ እሱ የናቃትን ዱንያ ደግሞ ሰማይ አለመስቀል፣ ለሁሉም ነገር አድልን ሚዛንን መጠበቅ በዚህ አንቀጽ የታዘዝንበት የመጀመሪያው ትእዛዝ ነው። ወከዛሊክ ከአላህ ጋር ብቻ ሳይሆን ከፍጥረታት ጋር ከሰው ልጆች ጋርም አድልን ፍትህን መጠበቅ በዚሁ አንቀጽ ላይ ታዘና። ተቃራኒውን ግፍን በደልን በመጠንቀቅ ማለት ነው። የቤተሰብን ሐቅ መጠበቅ፣ ለሁሉም ባለ ሐቅ ሐቁን መስጠት፣ የልጅን ሐቅ፣ የሚስትን ሐቅ፣ የባልን ሐቅ፣ የጎረቤትን ሐቅ፣ ሌሎችም ሐቅ ያላቸው አካላትን በሙሉ ሐቃቸውን መስጠት፣ እንደ ጊዜው እንደ ስሜት የሚለዋወጥ ባህሪን ሳይሆን ወጥ የሆነ እኔ ሙስሊም ነኝ በቀን 5 ጊዜ አዛን ስሰማ መስጂድ እንደምሄደው የትም ሆኜ ደግሞ ልክ እንደ ሶላት ማከብረው መርህ አለኝ፣ ህግ አለኝ። ወኢዛ ቁልቱም ፈዕዲሉ፣ ስትናገሩ ፍትሃዊ ሁኑ፣ ስትወስኑ ስትፈርዱ ፍትሃዊ ሁኑ። ዝምድና፣ ጥላቻ፣ ፍትህን እንድትለቁ አያድርጋችሁ ብሏል። በስሜቶች የሚለዋወጥ የሚዋዥቅ ፍትሃዊነት ሳይሆን ስለሚወዱ ስለሚጠሉ፣ ዘመዴ ነው፣ አማቼ ነው፣ ባለንጀራዬ ነው፣ ባለውለታዬ ነው ማይባልበት ልክ ሰማይና ምድር ቀጥ ብለው እንደቆሙት እኛም ቀጥ አድርገን የምናቆመው ፍትሃዊነት እኛ ጋር ሊኖር ይገባል። አደብ እኛ ጋር ሊኖር ይገባል። ስርዓት እኛ ጋር ሊኖር ይገባል። ከሚፈሩት ሰው ጋር ከሚያከብሩት ሰው ጋር ሀብት ስልጣን ካለው ሰው ጋር ሲኮን ብቻ ንግግርን፣ ሁኔታን፣ አህዋልን ማስተካከል፣ ከማይፈሩት ከማያከብሩት ከሱ ምንም ከማይፈልጉ ከሚንቁት ደካማ ከሚሉት ሰው ጋር ሲሆን ደግሞ መገልበጥ፣ እንደፈለጉ መሆን፣ ጸባይ መቀየር ሳይሆን ቢልዓድሊ ሁሌም ሚዛናዊ ሁኑ፣ ፍትሃዊ ሁኑ። ለሁሉም የሰው ልጆች እኩል ክብር ስጡ፣ ሐቅ ስጡ። ሰውን የምትወዱትም የምትጠሉትም የምታቀርቡትም የምታርቁትም ሸሪዓው ባዘዘው መሰረት ይሁን። ወላ የጅሪመነኩም ሸነአኑ ቀውሚን ዐላ አላ ተዕዲሉ ኢዕዲሉ ሁወ አቅረቡ ሊተቅዋ ወተቁላህ ኢነላሀ ኸቢሩን ቢማ ተዕመሉን ተብሏል። የሰዎች ጥላቻ ፍትህን እንድታዛቡ አያድርጋችሁ፣ ሁሌም ፍትሃዊ ሁኑ።
ይበልጥ አላህን እንድትፈሩ ፍትሃዊ መሆን ነው የሚበጃችሁ። አላህን ፍሩ፣ አላህ የምትሰሩትን ሁሉ ያውቃል ይላል ቁርአን። ለምንወደው ሰው ሲሆን ማድረግ ያለብንን ጨርሰን ማድረግ ማይጠበቅብንን ሁሉ ምንሆን ምናደርግ ከሆነ፣ ምንጠላው ሰው ሲሆን ደግሞ ሐቁን ምናጎድል ከሆነ መርህ የለንም። አድል ፍትህ እኛ ዘንድ የለም። ስሜት የወለደው አካሄድ፣ ደስታ የወለደው አካሄድ ነው ምንሄድ። ምንወደው ምንጠላውም ቢሆን ኢስላም የሰጠውን ሐቅ ልንሰጠው፣ በአላህ ባሪያነቱ ልንወደው ልናከብረው። ከአንድ ማህፀን የወጡ አንድ አባት የወለዳቸው ልጆቹን ሁሉንም በመሳም እንኳ ፍትህ እንዲጠብቅ እስላም ያዛል። አንዱን ስሞ ሌላኛውን መሳምን መተው ነቢዩ ከልክለዋል አለይሂ ሰላቱ ወሰላም። በማቀፍ ደረጃ በመሳም ደረጃ እንኳ ልጆቻችሁ ላይ ፍትሃዊ ሁኑ፣ የትዳር አጋሮቻችሁ ላይ ፍትሃዊ ሁኑ። ለመላው የሰው ልጆች ፍትህን ጠብቁ። ጥላቻ ፍትህ ያስለቅቃቸው። ከምንጠላው ሰው ጋር እንኳ ፍትሃዊ እንድንሆን መንገድ ላይ ስናገኝ ሰላም አለይኩም እንድንል፣ ሰላም አለይኩም ከተባለን ወአለይኩም ሰላም እንድንመልስ፣ ከታመመ እንድንጠይቅ፣ ከሞተ እንድንቀብር፣ የውስጥ ስሜት ማይሸረሽረው ቋሚ ፍትሃዊነትን እንድንከተል አላህ አዘውናል። ባለስልጣኖች ህዝብ ሲያስተዳድሩ ሀገር ሲመሩ ፍትህ እንዲጠብቁ፣ በግዛታቸው ስር ለሚኖር በሙሉ እኩል አያያዝ አስተዳደር እንዲኖራቸው፣ ተመሪዎችም ለተመሪዎቻቸው ለመሪዎቻቸው ፍትሃዊ እንዲሆኑ፣ ባል ከሚስቱ ጋር ሚስት ከባሏ ጋር ባላቸው ግንኙነት እንደ ጊዜው የሚቀያየር ሳይሆን አላህ ሚስቴ ላይ ዋጅብ ያደረገብኝ ሐቅ አለ፣ ያን ሐቅ ሚስቴ እስከሆነች ድረስ ሳላጎድል ሐቋን እጠብቃለሁ፣ ባሌ እስከሆነ ድረስ ለአላህ ብዬ አላህ ስላዘዘኝ ያስደሰተኝ ጊዜ ሁሉን ነገር አደርጋለሁ፣ ያጎደለብኝ ጊዜ አጎድላለሁ ሳትሉ ፍትሃዊ ሆኑ ብሏል። አላህ ተባረከ ወተዓላ ፍትሃዊዎችን እንደሚወድ የቅያም ቀን ከኑር የተሰራ ሚንበር ላይ ከፍታ ላይ አላህ እንደሚያስቀምጣቸው ነቢዩ ዓለይሂ ሰላቱ ወሰላም ነግረውን ከቤተሰብ ሁሉ እንደሚጀምር የሚመሩትን የሀገር ሰፊ ህዝብ እንደሚያካትት ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ሌላው በዚህ አንቀጽ የታዘዝነው ኢሕሳን ነው። ኢሕሳን ማለት ከአላህ ጋር ሲሆን አላህ ስሩት ያለንን ስራ በሙሉ አሳምረን አስተካክለን መስራት ማለት ነው። በኢኽላስ በደስታ ተስፋ እያደረገን ይህን መልካም ስራ በመስራቴ አላህ ዘንድ እጥፍ ድርብ የሆነ አጅር አገኛለሁ ያለን ተስፋ እያደረገን፣ ካበላሸሁም ልቀጣ እችላለሁ ያለን እየሰጋን መልካም ስራን እንድንሰራ ነካ ነካ አድርጎ መሄድ፣ ለስሙ ጎንበስ ቀና ማለት ሳይሆን የምንሰራውን ስራ በሙሉ አሳምሮ መስራት ማለት። ከፈርዱ በተጨማሪ ሁሉ የሱና ዒባዳ አይነቶችን ከጾሙም ከሶላቱም ከሰደቃውም ጨማምሮ መስራት ፈርዱ ላይ ጉድለት ሊኖርብኝ ስለሚችል በዚህ ላስተካክለው ብሎ ሱና ማብዛት ኢሕሳን ውስጥ ይገባል። ወከዛሊክ ከመላው ፍጥረታት ጋር ከሰው ልጅ ጋር ከእንስሳት ጋር ባለን ግንኙነትም ምንሰራውን ስራ ሁሉ እንድናሳምር፣ ባል ቤተሰቡን ሲያስተዳድር አሳምሮ እንዲያስተዳድር፣ ሚስት የልጇን የባሏን ሐቅ አሳምራ እንድትወጣ፣ እንስሳት ሁሉ ካሉ በአንድ ሰው ስም በይዞታው ስር ካሉ ለእንስሳቱ በጎ እንዲሆን በህይወት እስካሉ ድረስ ሊያበላቸው፣ ሊያጠጣቸው፣ ሊንከባከባቸው፣ መታረድ አለባቸው ከተባለም አሳምሮ እንዲያርድ እንዳያሰቃይ ኢስላም አዟል። በንግግር ደረጃም ከሰው ጋር ስንነጋገር ወቁሉ ሊናሲ ሑስና፣ ለመላው የሰው ልጆች መልካሚቱን ንግግር ተናገሩ። ካፋችሁ ሊወጣ የሚችል ብዙ አይነት ንግግር ይኖራል። አፋችሁን ልክ አታድርጉት። መልካም መልካሙን ብቻ እየመረጣችሁ ለሰዎች ተናገሩ። የሚያሸማቅቅ የሚያሳዝን ቀልብ የሚሰብር አጥንት የሚሰብ ልብ የሚያሳምም ንግግር ካፋችሁ አይውጣ። አፋችሁ ክዳን የተደረገለት ለዛ ነው። የአፋችሁ ክዳን ቁልፉ ያለው አቅላችሁ ላይ ሊሆን ይገባዋል፣ ልባችሁ ላይ ሊሆን ይገባዋል። እንደ ሙስሊም ይሄን ብናገር ነውር ነው ወይ ጥሩ ነው ወይ ይገባል ወይ በሉ። በአላህና በመጨረሻው ቀን የሚያምን መልካም ይናገር፣ ካልሆነ ዝም ይበል ተብሏልና ኢማን በንግግርም ጭምር ነው። አነጋገራቸውን አሳምሩ። ለሁሉም የሰው ልጆች መልካምን ተናገሩ። አትሳደቡ፣ አትዝለፉ፣ ሰው ላይ አትሳለቁ። ለማሳቅ ብላችሁ ሰውን ያልሆነውን የተናገራችሁ ሰው ፊት አታሳፍሩ። ነቢዩ ዓለይሂ ሰላቱ ወሰላም አንዳንድ የሰሐቦችን ሲያስቋቸው ሲቀልዱ እርሶም ይቀልዳሉ እንዴ ሲሏቸው፣ አዎ እቀልዳለሁኝ፣ ነገር ግን በቀልድ መልኩም ቢሆን ሐቅን እንጂ እውነትን እንጂ አልናገርም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሰዎችን ለማሳቅ ብሎ የሚዋሽ ወዮለት፣ አሁንም ወዮለት ብለዋል ደጋግመው ዓለይሂ ሰላቱ ወሰላም። ወቁሉ ሊናሲ ሑስና፣ ለሰው ልጆች በሙሉ መልካም ተናገሩ። ከዛ በፊት ደግሞ ከአላህ ቀጥሎ ከመልእክተኛው ቀጥሎ
ከተራው ሰው በፊት የወላጆችን ሐቅ አስመልክቶ ወቢልዋሊደይኒ ኢሕሳና ለወላጆቻችሁ መልካም ልጆች ሁኑ፣ መልካም አድርጉላቸው፣ መልካምን ተናገሯቸው፣ ኦፍ እጅ አትበሏቸው፣ እጃችሁን አታወራጩባቸው ተብለናል። የትኛውም ስራ ሲሰራ ስራን አሳምሮ መስራትን አላህ ተባረከ ወተዓላ ይወዳል። መልካም መናገር፣ መልካም ስራ መስራት፣ መጥፎ ስራዎችን መራቅ፣ መልካም ስነ ምግባርን መላበስ፣ ወራዳ የሆኑ ውዳቂ የሆኑ ውሸትን፣ ቀጠሮ ማፍረስን፣ ስግብግብነትን፣ ስስታምነትን፣ ግዴለሽነትን መሰል የሆኑ አኽላቆችን ከራስ ማራቅ፣ የበደለንም ሰው ቢሆን ይቅር ማለት፣ በደልን በበደል ከመመለስ ይልቅ ከፍ ብሎ ራስን አሳድጎ ለበደለ ሰው እንኳ መልካም መሆን ኢሕሳን የሚለው ውስጥ ይካተታል። ኢድፋዕ ቢለቲ ሂየ አሕሰን ፈኢዘ አለዚ በይነከ ወበይነሁ ዐዳወቱን ከአነሁ ወልዩን ሐሚም። ላንተ መጥፎ የሆነ መጥፎን ያደረገብህን ሰው በመጥፎ አትመልስለት፣ በጥሩ መልስለት። ይሄን ካደረግክ ልክ እንደ ሞቅ ያለ ወዳጅነት እንዳለው ሰው ሆኖ ይቀርብሃል ብሏል። እሾህን በሾህ እንደሚባለው ሳይሆን ሸሪዓው የሚለው እሾህ መንገድህ ላይ ላነጠፈ ሰው አንተ ምንጣፍ አድርግለት፣ በመልካም መልስለት። ያንተ እሾህ ወግቶት ከሚታመመው በላይ አንተ ምንጣፍ ስታደርግ ህሊና ካለው አቅል ካለው ተመልሶ እንዲህ አይነት ሰው ነው እንዴ እሾህ መንገዱ ላይ የዘራሁት ብሎ ይመለሳል። ወከዛሊክ ኢሕሳን ለሰው ልጆች ሁሉ መልካምን ነገር ማድረግ ማለት፣ ለእንስሳትም መልካምን ነገር ማድረግ ማለት። ወአሕሲኑ ኢነላሃ ዩሒቡል ሙሕሲኒን። መልካም ሰሪ ሁኑ፣ አላህ መልካም ሰሪዎችን ይወዳል። በጎዎች ሁኑ፣ አላህ በጎዎችን ይወዳል። ሁሉንም ነገር ላይ አላህ ማሳመረን ዋጅብ አድርጓል፣ ግዴታ አድርጓል። መገደል ያለበትን የሞት ፍርድ የተፈረደበትን እንኳ አካል ስትገድሉ አሳምራችሁ ገድሉ፣ ቶሎ እንዲያርፍ አድርጉት። መታረድ ያለባቸው እንስሳትን ስታርዱም አሳምራችሁ ረዱ፣ አታሰቃዩአቸው። ራቅ አድርጋችሁ አስቀድማችሁ ቢላ አዘጋጁ። አንዱን እንስሳ እያየ ሌላውን አትረዱ ወዘተ ተብሏል። ኢዘን የሞት ፍርድ የተፈረደበት አካልን እንኳ ከዱንያ ሲወጣ አታሰቃዩ፣ እንስሳትን እንኳ ለመብል ሲታረዱ አታሰቃዩ ከተባለ በህይወታችን በዙሪያችን ያሉ ሰዎችን ማሰቃየት፣ መበደል፣ ማጉደል አላህ ተባረከ ወተዓላ የሚጠላው ተቃራኒውን ነው አላህ ያዘዘን። መልካም ሁኑ፣ ሶብር አድርጉ፣ ታገሱ፣ ከሌሎች ተሻሉ ተብለናል። ወከዛሊክ ለዘመዶች መልካም መሆን፣ ዝምድናቸውን መቀጠል፣ የተራቡን ማብላት፣ የተቸገሩን መርዳት፣ የተሳሳቱን መምከር፣ በደስታና በሐዘናቸው ጊዜ ከጎናቸው መቆም አላህ ተባረከ ወተዓላ የሚወደው። በአላህና መጨረሻው ቀን የሚያምን ሰው ዝምድናውን ይቀጥል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አይ ይሄን አላደርግም ያለና ዝምድናን የቆረጠ ደግሞ ጀነት እንደማይገባ ነብዩ ዐለይሂ ሰላቱ ወሰላም ተናግረዋል። ጀነት ያማረች ሀገር ናት፣ ስራቸው ጸባያቸው ያማረ ሰዎች እንጂ አይገቡባትም ተብሏል። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشانه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد، أنكسوا بوانينت لهلت تكفلا መጀመሪያ ላይ ትእዛዞችን አስከትላ ደግሞ ክልከላዎችን ያካተተች አንቀጽ ናት። አላህ ተባረከ ወተዓላ ፍትሃዊ እንድትሆኑ አዟል። በሁለተኛ ደረጃ የምትሰሩትን ስራ ሁሉ እንድታሳምሩ አዟል ከተባለም በኋላ በሁለተኛ ደረጃ ደግሞ ክልከላዎችን ስንመለከት ወየንሃ ዐኒል ፋሕሻእን ጸያፍ ንግግሮችን፣ ጸያፍ ተግባሮችን አላህ ተባረከ ወተዓላ ይከለክላል። ይሄ ጸያፍ የሚለው አንድ ከሸሪዓ አንፃር ጸያፍ ነው የተባለለት የሰው ነፍስ ማጥፋት፣ ዝሙት መስራት፣ አላህ ብቻውን ፈጥሮ ከአላህ ሌላ ማምለክ፣ እነዚህ ሁሉ ሸሪዓ ላይ ጸያፍ ናቸው። እንደዚሁ ደግሞ ንጹህ አእምሮ ያላቸው ሰዎች ዘንድም አላህ ብቻውን ፈጥሮ ሳለ ለምንድን ነው ሌላ ማመልከው? ጸያፍ ተግባር ነው፣ ሽርክ። የተከበረ የሰው ልጅ ነፍስ ማጥፋት ጸያፍ ድርጊት ነው። ዝሙት መስራት፣ የሰው ገንዘብ መዝረፍ ነውር ተግባር ነው። ይሄም በሙሉ አላህ ይከለክላችኋል፣ ተከልከሉ ተብሏል። እነዚህ ክልከላዎችን፣ ጸያፍ ቆሻሻ ነገሮችን አለማራቅ ከሰማይ በላን ያመጣል። ህይወት ላይ ሙሲባን አደጋን ያበዛል። አሁን ላይ ሀገር ዓለም ሰላም ያጣው ሁሌ ሰዎች በሰቀቀን ለመሞት የሚደርሱት ውጪ ሲሆኑ ቤት የሚያሳስባቸው፣ ቤት ሲሆኑ ውጪ የሚያስጨንቃቸው፣ ክፍለ ሀገር ያለ ልጄ፣ ስራ የሄደ ልጄ ወዘተ እየተባለ ሰው የሚሰጋው እንደዚህ አይነት ጸያፍ ነገሮች በስተው ነው። ወንጀል በስተው ነው። ወንጀልን መተው የሰላም ዋስትና ነው። ወንጀልን መዳፈር ሰላም እንዲጠፋ የሚያደርግ ትልቅ ሰበብ ነው። ወከዛሊክ ሙንከርን አላህ ከልክሏል።
ፈሕሻና ሙንከር ተመሳሳይ ናቸው፣ ተቀራራቢ ናቸው። ሙንከር በሸሪዓ የተከለከሉ ማናቸውም ወንጀሎች ማለት ነው። የአላህና የመልእክተኛውን ህግ መጣስ ማለት ነው። ዱንያ ላይ ምድር ላይ የመንግስትን ህግ መጣስ ያስቀጣል፣ ያሳስራል፣ ሊያስገድልም ይችላል ተብሎ ሰዎች ጠንቅቅ እንደሚሉት አላህ ተባረከ ወተዓላ ያወገዘውን ነገር የከለከለውን ነገር ተከልከሉ፣ አላህና መልእክተኛውን አትቃረኑ የሚል መልእክት አለ። በሶስተኛ ደረጃ የተከለከልነው በግይ ነው፣ ወሰን ማለፍ፣ በደል፣ ነፍስን መበደል፣ አላህ የከለከለውን በመዳፈር ያዘዘውን በማጉደል እዚህ ውስጥ ይካተታል። ወከዛሊክ ከሰዎች ጋር ባለን ግንኙነት ለዘብተኛ ሁኑ፣ ፍትሃዊ ሁኑ፣ አድልን ጠብቁ። ሰዎች እንዲያደርጉላችሁ የምትፈልጉትን አድርጉ፣ ለነሱ እንዳያደርጉባችሁ የምትፈልጉትን ከማድረግ ታቀቡ። እንዲያናግሯችሁ የምትፈልጉትን አይነት አነጋገር አናግሩ። መቀበል ብቻ አይሁን ስራችሁ፣ ስጡ፣ ተቀበሉ። ትክክለኛ ሙእምን ሞቶ አኺራ ላይ ጀነት መግባት የሚፈልግ ሰው ሰዎች እንዲያደርጉለት የሚፈልገውን ያደርግላቸው፣ እንዳያደርጉበት የሚፈልገውን ከማድረግ ይታቀብ ተብሏል። ነቢ ናቸው ያሉት አለይሂ ሰላቱ ወሰላም። እውነተኛ ሙእምን አኺራው እንዲያምር የሚፈልግ ሰው ማድረግ ያለበት ምንድን ነው? ሰዎች እንዲያደርጉለት የሚፈልጉን ሁሉ ያድርግ። እንዲያከብሩት፣ ሰላም እንዲሉት፣ እንዲረዱት፣ ሐቁ እንዲጠብቁለት ይፈልጋል። ለሰዎች ይሄን ያድርግ። እንዲሰድቡት፣ ስሙ እንዲያጠፉት፣ እንዲያንቋሽሹት አይፈልግም። እሱም ያን አያድርግ። ያን ከማድረግ ይታቀብ ተብሏል። ይሄን ተቃራኒውን ማድረግ ሁሌም ከሰዎች መልካም ነገር መጠበቅ፣ ለሰዎች ግን መልካም አለመሆን ዙልም ነው፣ በግይ ነው፣ ወሰን ማለፍ ነው። ከሰውም ከእንስሳትም ግንኙነታችን ረሕመት፣ እዝነት የተሞላበት ሊሆን ይገባዋል። ተጀቡር፣ አምባገነንነት፣ ወሰን ማለፍ የተወገዘ ባህሪ ነው። ግፈኛ መሆን፣ ግፍ ከአኼራ በፊት ዱንያ ላይ ዋጋ ያስከፍላል። ቀልብን ያደነድናል፣ ያደርቃል፣ አኼራን እንዲረሱ ያደርጋል። በተለይ የሰው ልጆች ህይወትን፣ ንብረትን፣ ክብርን ለየት ባለ መልኩ እንድንጠብቅ ሸሪዓ አዟል። የሰው ነፍስ ማጥፋት፣ የሰው ገንዘብ መቀማት፣ በቀጥታ መዝረፍም ይሁን አታሎ መውሰድም ይሁን በብድር ስም ወስዶ መካድ ወይም ደግሞ ያመላለሱ ማስቸገርም ይሁን በግይ ውስጥ ይገባል። ወየንሃ ዐኒል ፈሕሻኢ ወልሙንከሪ ወልበግይ፣ አላህ በግይን ወሰን ማለፍን ከልክሏል። ወሰን ማለፍ ከሚገለጽባቸው መንገዶች አንዱ የሰውን ገንዘብ መንካት፣ በፈቃድ ወስዶ መመለስ ባለበት ጊዜ አለመመለስ በግይ ነው። ባል ሚስቱን መበደሉ በግይ ነው። ልጆቹን መበደሉ በግይ ነው። ሴት ልጅ የባሏን ሐቅ ማጉደሏ፣ ጎረቤት ጎረቤቱን አዛ ማድረጉ፣ ዘመድ ዝምድና መቁረጡ፣ የዝምድናን ክብር ሐቅ አለመጠበቁ በግይ ነው። ነቢዩ ዓለይሂ ሰላቱ ወሰላም ከ100,000 በላይ ሰሐቦች በተሰበሰቡበት ካደረጉት የመጨረሻ የሐጅ ንግግራቸው አንዱ ኩሉል ሙስሊሚ ዐለል ሙስሊሚ ሐራሙን ደሙሁ ወማሉሁ ወዒርዱሁ ብለዋል። ሙስሊም ላይ ሐራም ነው፣ ክልክል ነው፣ የተከበረ ነው። ሐራም የሚባሉ ነገሮችን እንደሚራቀው ሙስሊም የሙስሊም ወንድሙን ደም ማክበር አለበት፣ ማራቅ አለበት፣ ደሙን ማፍሰስ የለበትም። ዛሬ ላይ በትንንሽ ነገሮች ሰዎች እየተጣሉ ወንድሙ ላይ ሽጉጥ እየመዘዘ ነው፣ መርዝ እየቀመመ ነው፣ ህይወቱን ለማበላሸት ጠንቋይ ቤት የሮጠ ነው። ይህ አይገባም፣ በግይ ነው፣ ወሰን ማለፍ ነው። ማሉ ንብረቱም እንደዚሁ የተከበረ ነው። ንብረቱ ላይ ወሰን አትለፉ። የአንድ ሰው ንብረት ለምን መፋቂያ አይሆንም? ያለ ፈቃዱ አይቻልም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እንደው ፈቃዱ ማስፈራራት ማታለል የታከለበትም መሆን የለበትም። አንቱ ቢነፍሲን ነፍሱ ደስ ያላት ካልሰጠ በስተቀር ለምን መፋቂያ አይሆንም? የሰው ንብረት መነካት የለበትም። ወከዛሊክ ዒርዱሁ ክብሩ፣ ስሙ ሙስሊም ለሙስሊም ወንድሙ ለእህቱ ክብር መጨነቅ አለበት። ሰውን ባልዋለበት ማዋል፣ የሌለበትን ሰው ላይ መለጠፍ አይገባም። ሰውን በሌለበት ነገር ስሙን ያጠፋ እንደሆነ ጀሀነም ላይ ይታሰራል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ያለውን ነገር ማረጋገጫ እስኪያመጣ ድረስ ማይሰርቅን ሰው ሰርቋል፣ ማያመነዝርን ሰው አመንዝሯል፣ ሰው ያልገደለን ሰው ገድሏል፣ መጥፎ ያልሆነን ሰው መጥፎ ነው ብሎ የሚያወራ ሰው፣ ሰውን ጥላሸት የሚቀባ ሰው ለማዋረድ፣ ስሙን ለማጥፋት፣ ህይወቱን ለማበላሸት፣ ከሰዎች ጋር ያለውን ግንኙነት ለማበላሸት የሚሯሯጥ ሰው ነገ የቂያም ቀን ተይዞ ጀሀነም ላይ የውርደት እስር ቤት ላይ ይታሰራል። ከዛ እስር ቤት የሚወጣው መቼ ነው? ግለሰቡ ላይ የቀጠፈው ቅጥፈት ትክክል መሆኑን ማረጋገጫ ሲያመጣ ብቻ ነው። በተቃራኒው ደግሞ የሙስሊም ወንድሙ የሙስሊም እህቷ ስም የጠፋ የሌለበትን ነገር ሰዎች የቀቡት የለጠፉበት አይቶ ተወቁም፣ አላህን ፍራ። እኔ እስከማውቀው ድረስ
እሷ ጥሩ እህት ናት፣ እሱ ጥሩ ሰው ነው ብሎ ለወንድሙ ክብር የተከላከለ አላህ የቂያም ቀን ከፊቱ ላይ የጀሃነምን እሳት ይከላከልለታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ዛሬ ላይ ሰዎች ካፍቴሪያ ላይ ሲሆኑ፣ ረጅም ጉዞ ላይ ሲሆኑ፣ ዘመን የወለደው ማህበራዊ ሚዲያ ላይ ሲሆኑ ሰው መቦጨቅ ሆኗል፣ የሰው ስም ማጥፋት ሆኗል። ይሄ ሐራም ነው፣ በግይ ነው። ከዱንያ በፊት አኺራ ላይም ያስቀጣል። ሸሪዓ ሰውን አዳ እንዳናደርግ፣ እንስሳትን አዳ እንዳናደርግ፣ በምንም መልኩ የሰዎች መበደል፣ ቀልብ መሰበር፣ መከፋት ሰበብ እንዳንሆን ኢስላም ያዘናል። ሸይጣን ደግሞ በተቃራኒ ወደዚያ ይጎትተናል። አፋችንን ዘግተን እንዳንቀመጥ ኸይር ተናገሩ ካልሆነ ዝም በሉን የተባለው፣ ሸይጣን ግን አይ ኸይር ከመናገር ዝም በሉ፣ ለሸሩ ደግሞ አፋችሁን ክፈቱት፣ ጆሮአችሁን ክፈቱት ነው የሚለው። ለዚህ ነው አላህ በተከበረው ቃሉ ወላ ተተቢዑ ኹጡዋት ሸይጣን ያለው። የአላህን ምክር ስሙ ተግብሩ፣ የሸይጣንን እርምጃ ግን አትከተሉ ብሎናል። ስለዚህ የሸይጣንን እርምጃ የሸይጣንን ምክር ከመስማት ልንርቅ፣ ነፍስያችንን አይሆንም ልንላት፣ ራሳችንን ልንገዛ ልንቆጣጠር፣ የቁርአንን ምክር ልንተገብር፣ ባሳለፍነው ህይወታችን ያበላሸነው የተሳሳተነው ነገር ካለ ደግሞ ፈጥነን ወደ አላህ ልንመለስ፣ ጌታ አላህ እንደሚታገስ እንጂ ቸላ እንደማይል፣ በተለይ የሰው ሐቅ ላይ የሰውን ገንዘብ የቀማ፣ የሰውን ስም ያጠፋ፣ የሰውን ህይወት ያጠፋ አላህ ተባረከ ወተዓላ የሰው ሐቅ አልምርም ብሏል። ከሱ ሐቆች ሽርክን አልምርም ብሏል። ከሽርክ በታች ያለውን ለፈለኩት ይቅርታ አደርጋለሁ፣ የፈለኩትን ቀጣለሁ ብሏል። የሰውን ሐቅ ግን አኺራ ላይ ወርቅም ብርም የለም፣ እዚህ ሰውን የበደለ እዚሁ ያስተካክል በማለት ነብዩ አለይሂ ሰላቱ ወሰላም የሰው ሐቅ ላይ አላህ ይቅር እንደማይል ነግረውናል። ስለዚህ የተሳሳተ ያበላሸውን ማስተካከል አለበት። ለወደፊቱ ደግሞ እኔ መከተል ያለብኝ የቁርአንን ምክር ነው። አላህ ይሄን አዟል፣ እታዘዛለሁ፣ ይሄን ከልክሏል፣ እከለከላለሁ። የጠላታችንን የሸይጣንን ምክር ደግሞ ልንርቅ ልንጠነቀቅ ይገባናል። የተለያዩ ነገሮችን ያበላሸን እያጠፋን እየበደለን ምንም ሳንሆን ለተወሰነ ጊዜ ስለኖረን ደግሞ ልንሳሳት አይገባንም፣ ልንዘናጋ አይገባንም። ኢነ ረበከ ለቢል ሚርሳድ፣ አላህ ሳያየህ ቀርቶ አይደለም ጊዜ እየጠበቀልህ ነው ተብለናል። ኢነላህ ለዩምሊ ሊዛሊም፣ ግፈኛን አላህ አውቆ ለቀቅ ያደርግለታል። የያዘው ጊዜ ግን አያያዙ ብርቱ ነው ተብሏል። አንተ አላህን ያመጽከው በኒዕማ በዓፊያ በሪዝቅ በደስታ የምትኖር ከሆነ የተዘረጋለህ መረብ አለ ማለት ነው። ወጥመድ አለ የሆነ ቦታ ላይ አንድ ቀን ይዘሃል ወጥመዱ ተብሏል። አያያዙ ደግሞ ያኔ በጣም ከባድ ነው የሚሆነው። ስለዚህ ያጠፋ ወደ አላህ ሊመለስ፣ በቀረ ዕድሜያችን ኸይረኞች ልንሆን ይገባናል። ኢነማ ሂየ አያሙን ቀላኢል ثم ኢለል الجنة አው ኢለል النار ወቢእሰ الመሲር። ምንም ያክል ጊዜ ደልቶን ተመችቶን ብንኖር ዱንያ ምንድናት? ጥቂት ቀናቶች ናት፣ ታልፋለች። ሸሩም ያልፋል፣ ኸይሩም ያልፋል። በደስታ ኑር ያልፋል፣ በክፋት ኑር ያልፋል። ከዛስ ወይ ጀነት ወይ ጀሃነም አለ። ከሁለት አንዱ አይቀርም። ቤተኛው በር ነው ምገባው ከዱንያ ከወጣው በኋላ። ለጥጋብ ያነሳሳኝ ስልጣኑ፣ ሀብቱ፣ ጸጋው፣ ኒዕማው ነገ ያልቃል። ከዛስ የት ነው የሄደው? ወይ ጀነት ወይ ጀሃነም አለ። ዱንያ ላይ የደረሰብህ ስብራት፣ ስቃይ፣ መከራ፣ ሀምገም፣ ሐሳብ እሱም ያልቃል። ከዛስ ሰብር ካደረግህ በጥሩ አያያዝ ካሳለፍከው ጀነት ላይ ትካሳለህ። እዚህ ግን ጥጋቡ ከአላህ ካራቀ ከመንገድ ካወጣ ግፈኛ ካደረገ አኺራ ላይ ያን ሁሉ የሚረሱበት መከራና ስቃይ አለ። ዱንያ ሆይ ጠፊ ነሽ፣ አታታይኝም፣ አውቅሻለሁ ብሎ ራስን መግዛት ራስን መምከር ይገባል። ثم صلوا وسلموا على البشير النذير والسراج المنير وقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا وإذا أردت بعبادك فتنة أن تقبضنا إليك غير مفتونين اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم اهدنا لأحسن الأخلاق لا يهدي لأحسنها إلا أنت واصرف عنا مساوئها فإنه لا يصرف سيئها إلا أنت ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين فرج اللهم هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين آمين والحمد لله رب العالمين.